ሰላም ተመልካቾቼ እንዴት ናችሁ? ዛሬም ከነገና ተመልሻለሁ። በጣም አሪፍ የሚባሉ የስፖርት መረጃዎችን ይዤላችሁ መጥቻለሁ። ከየክለቦቻችሁ አንዳንድ መረጃዎችን የምናነሳ ይሆናል። ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ደወል ምልክቱንም ደግሞ ተጭነው ሁሌ የሚለቀቁትን የስፖርት መረጃዎችን በዚህ ስፖርት ሴናሪዮ በተባለው ቻናላችን ማግኘት ይችላሉ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለሚቀጥሉት ደቂቃት አብራችን ቆዩ። እሺ ብዙ ጉዳዮችን እያነሳን እንቆያለን። የስፖርት ቤተሰቦች እንዳልኳችሁ በተለይ አንዳንድ መረጃዎች አሉ። በቅርብ ሰዓታት የተሰማው አንድ መረጃ ከሪያል ማድሪድ አንድ ተጫዋች ወደ ፉልሃም ተዘዋውሯል። እሱም ጎንካሎ ጋርሲያ ሆኗል ማለት ነው። በጣም ተስፋ ተጥሎበት የነበረ ተጫዋች ነው። አርቤዮላ ወደ ፉልሃም እንደተዘዋወረ ይታወቃል። ማርኮ ሲልቫ ከለቀቀ በኋላ ማለት ነው እና ቲሙን በደንብ እየገነባው ይገኛል። አንዳንድ ተጫዋቾች ከክለቡ ቢለቁም እንደነ ዊልሰን ያሉ ተጫዋቾች ሂሚኔዝም ከክለቡ ለቋል። አሁን የቀረው ሙኒዝ ነው ናይን ላይ ሌላ ተጫዋች መጨመር ነበረባቸው እና 40 ሚሊዮን ፓውንድ ከስምምነት ደርሷል ከሪያል ማድሪድ ጋር። ዛሬ ጠዋት ነው ይህ መረጃ ሲነሳ የነበረው። ጎንካሎ ጋርሲያን እንደፈለጉት ተነገረ። ያው ዝውውሩ የተጠናቀቀው ወደ በእኛ ቆጣጠር ወደ 9 ሰዓት ወይ 8 ሰዓት አካባቢ ነው እና ስምምነቱ ሙሉ በሙሉ ተጠናቋል። 40 ሚሊዮን ይከፍላል ፉልሃም እና 2 ሚሊዮን ዩሮ አዶንስ አለው እየታየ የሚጨምር ማለት ነው እና 30% የወደፊት ሽያጭ ድርሻ ለማድሪድ ደግሞ ይሆናል። ተጫዋቹን ወደ ሌላ ክለብ ምናልባት የመሸጥ ፍላጎት ካላቸው ፉልሃሞች 30% ሪያል ማድሪድ የማግኘት እድል አለው። በጣም ትልቅ ፐርሰንት ነው። ባይዘው 30% ብዙ ነው። ምናልባት ይሄ ተጫዋች በመቶ እንኳን ጥሩ ተጫዋች ነው ብለን አሪፍ ሲዝን አሳልፎ ምናምን ብንል በ100 ሚሊዮን ፓውንድ ቢዘዋወር 30 ሚሊዮን ፓውንዱ የሪያል ማድሪድ ነው እንደማለት ነው። ስለዚህ ስፖርት ቤተሰቦች ጥሩ ተጫዋች ያገኙ ይመስላሉ። ጥሩ ታለንትድ ተጫዋች ነው። ምናልባት በሪያል ማድሪድ በደንብ የተመለከታችሁት ካላችሁ በጣም ጥሩ ተጫዋች ነው። ይበልጡኑ ይህን ተጫዋች ሲያምንበት የነበረው ዣቪ አሎንሶ ነበር አይደል? ላስት ይር ራሱ ያው የክለቦች ዓለም ዋንጫ ላይ ሞከረው። ከዛ በኋላ ጥሩ ፐርፎርማንስ አሳየ። ወደ ዋናው ክለብ ተቀላቀለ። ብዙ ጨዋታዎችን ሲያደርግ ነበር። እንደውም አንዳንዴ ቪኒ ኤምባፔ በማይኖሩበት ጊዜ እሱን ነበር የሚጠቀመው ከኤንድሪክ ይልቅ። ኤንድሪክን በውሰት ሰጡት። ለዚህ ልጅ ቦታ በደንብ አመቻቹለት እና ለረጅም ጊዜ በሪያል ማድሪድ የሚቆይ አይነት ተጫዋች ይመስል ነበር። ነገር ግን መጨረሻው ፉልሃም ሆኗል። ፉልሃም በ40 ሚሊዮን ፓውንድ ጎንካሎ ጋርሲያን የግሉ አድርጓል። እሺ የክለቦቻችሁ መረጃዎች ዛሬ በሰፊው የምናነሳቸው ጉዳዮች ይኖራሉ። ከማንቸስተር ዩናይትድ እና ከአርሰናል ቤት ብዙ ጉዳዮችን እያነሳን እንቆያለን። የስፖርት ቤተሰቦች ከማንቸስተር ዩናይትድ ጋር በተያያዘ ነው ዛሬ መረጃዎችን ቀደም ብዬ ማነሳላችሁ። ማንቸስተር ዩናይትዶች አንዳንድ ተጫዋቾችን የማስፈረም ግዴታ ውስጥ ናቸው በዚህ በክረምት የዝውውር መስኮት። ከዚህ በኋላ ብዙ ስራ ይጠበቅባቸዋል። ምናልባት ናይን ላይም አንዳንድ ያልተፈቱ ችግሮች እንዳሉ ይታወቃል። ምናልባት ዚርክዚ ከለቀቀ የእሱን ቦታ ደግሞ ለመተካት ግዴታ ተጫዋቾችን ማፈላለግ ይኖርባቸዋል። መሀል ክፍልም ቢሆን አንድ ተጫዋች የመጨመር እቅድ አላቸው። ተከላካይ ቦታ ላይ ደግሞ አንዳንድ ተጫዋቾችን የመጨመር ፍላጎት እንዳላቸው ሲዘገብ ነበር። እንደነ ሉዊስ ሆል ያሉ ተጫዋቾች ከማንቸስተር ዩናይትድ ጋር ስማቸው ተይዟል። እሱን ጉዳይ አነሳላችኋለሁ። ግን ቀደም ብዬ የዚህን ግብ ጠባቂ ጉዳይ ላንሳላችሁ። የባይንዲርን ጉዳይ ማለት ነው። ባይንዲር ከማንቸስተር ዩናይትድ የመልቀቅ እድል እንዳለው ተነግሯል። ያው ዳርሎ ሲመጣ ይታወቃል። ባይንዲር በክለቡ የመቆየት እድሉ እየተመናመነ እንደመጣ በደንብ የተመለከተን ይመስለኛል እና ሳሙኤል ክሬስት የሚባለው የማንቸስተር ዩናይትድ ታማኝ ጋዜጠኛ ነው እና አልታይ ባይንዲር ከማንቸስተር ዩናይትድ ለመልቀቅ ስላቀደው አዲስ ውይይቶችን አድርጓል እና ወኪሉ ሮብለስ በካሪንግተን የተገኘው ስለ ግብ ጠባቂ ወደፊት ዕጣ ፈንታ ለመወያየት በተደረገ ስብሰባ ላይ ለመገኘት ነበር አለ። ስለዚህ ጉዳዩ ግልጽ ነው። ማንቸስተር ዩናይትዶች አሁን ግብ ጠባቂ ያስፈርመዋል። ዳርሎ ማለት ነው። ዳርሎ በክለባቸው ይቆያል። ሁለተኛ ግብ ጠባቂ ሆነው ማለት ነው። ሴኔ ላመንስ የክለቡ አንደኛ ግብ ጠባቂ ነው። ኔክስት ይር ምንም ጥርጥር የለውም የማንቸስተር ዩናይትድ የመጀመሪያ ግብ ጠባቂ ነው። ዳርሎም ደግሞ ልምድ ያለው በሊድስ ዩናይትድ ላስት ይር የመጀመሪያ ግብ ጠባቂ ሆኖ ያሳለፈ ከፔርሲ ቀጥሎ ያው ሀፋፍ ነው ሲያጫውታቸው የነበረው። ፔርሲም አሪፍ ግብ ጠባቂ ነበር። ዳርሎም አሪፍ ግብ ጠባቂ ነው እና ዳርሎን የግላቸው አድርገዋል ማንቸስተር ዩናይትዶች። ስለዚህ ማንቸስተር ዩናይትዶች ከዚህ በኋላ በግብ ጠባቂ ላይ ሌላ በተለይ ባይንዲር የሆነ ጊዜ እንደውም ሩበን አሞሪም ከኦናና ይልቅ እሱን ማመን የጀመረበት ጊዜ ነበር። አንዳንድ ጊዜ በቃ ብዙ ጨዋታዎችን ሲያሰልፈው ተመልክተን ነበር። ግን ባይንዲር ብዙ ችግሮች ያሉበት ግብ ጠባቂ እንደሆነ በብዙ ጨዋታዎች ተመልክተናል። ማንቸስተር ዩናይትዶችም ደግሞ ማቆየት አይፈልጉም። ለሱ የሚመጡ ጥያቄዎችን ለማዳመጥ ዝግጁ ናቸው ነው የተባለው።
እስካሁን ድረስ የመጡ ጥያቄዎች ግልጽ ጥያቄዎች የሉም። ባይንዲር ግን ከማንቸስተር ዩናይትድ በዚህ በክረምት የዝውውር መስኮት ይለቃል ተብሎ ይጠበቃል። ብዙ ጥያቄዎች ከመጡ ነው በስ ቻናል ላይ ማድረሳቸው ይሆናል። እስካሁን ድረስ ግን ባይንዲር በገበያ ላይ ያለ ተጫዋች ነው። እሺ ከማንቸስተር ዩናይትድ ጋር በተያያዘ እንዳልኳችሁ ብዙ ጉዳዮችን እያነሳን እንቆያለን። ከሚድፊልድ ተጫዋቾች ጋር በተያያዘ ያው የማንቸስተር ዩናይትድ ሌላኛው ስራ ነው እና አንድ እርግጠኛ መሆንላችሁ ነገር ማንቸስተር ዩናይትድ ሌላ ሶስተኛ ሚድፊልድ በዚህ በክረምት የዝውውር መስኮት ያስፈርማል። ይህንን ተሰብስበው ራሳቸው ተወያይተው የወሰኑት ነገር ነው የማንቸስተር ዩናይትድ ሰዎች። ኢኖስ በተለይ የመጨረሻ ውሳኔያቸው ሌላ ሶስተኛ ሚድፊልድ እንደሚያስፈልጋቸው ከካሪክም ጋር ተወያይተውም ቢሆን የተናገሩት ነገር ነው። ፋብሪዚዮ ሮማኖም ከዚህ በፊት አድርሶናል አይደል? ማንቸስተር ዩናይትዶች ሌላ ይቀራቸዋል። አንድሬ ሳንቶስን አስፈረሙ፣ ቲለማንስን አስፈረሙ። ጥሩ ሚድፊልዶች ናቸው፣ ግን ሌላ ዲፌንሲቭ ሚድ ይፈልጋሉ። በተለይ ጥርት ያለ ዲፌንሲቭ ሚድ ቢሆን ይመረጣል ከዚህ በኋላ የሚፈርመው። ምክንያቱም እስካሁን ድረስ ያስፈረሟቸው ተጫዋቾች ያው ዲፌንሲቭ ሚዶች ናቸው። ያው ቲለማንስም ቢሆን አንድሬ ሳንቶስ ይበልጡኑ ግን አድቫንስ ማድረግ ይችላሉ፣ ወደ 8 ቁጥር ቦታ ላይ ማለት ነው። ሲያስፈልግ እንደ 8 ቁጥር ሆነው መጫወት የሚችሉ ናቸው። አንድሬ ሳንቶስ ትዝ ካላችሁ በቼልሲ ቤት አንዳንድ ጨዋታዎችን ከካይሴዶ ጋር ይጀምር ነበር። ካይሴዶ 6 ቁጥር እሱ 8 ቁጥር ነው። በተመሳሳይ መልኩ ደግሞ ቲለማንስም እንደነ ኦናና ያሉ ተጫዋቾች በክለቡ አሉ። ካማራ የመሳሉ ሚድፊልዶች አሉ፣ ዲፌንሲቭ ሚድ ተጫዋቾች ማለት ነው። ከእነሱ ጋር የሚሰለፍባቸው ጊዜያቶች ነበሩና ያው አድቫንስ ማድረግ ይችላሉ ወደ 8 ቁጥር ቦታ ላይ። አሁን ማንቸስተር ዩናይትዶች ሶስተኛ የሚያስፈርሙት ሚድፊልድ ግን ዲፌንሲቭ ሚድ ወይም 6 ቁጥር ቦታ ላይ ሆኖ መጫወት የሚችል ሚድፊልድ ይሆናል ተብሎ ይጠበቃል። የትኛው ተጫዋች ይሆናል ትልቅ ጥያቄ ነው እስካሁን ድረስ። ግን ስለ ሁሉም የዝውውር ጉዳዮች ልንገራችሁ። እስካሁን ድረስ በግልጽ የተነገረ አንድ 6 ቁጥር የለም። ያው ሾርት ሊስት ውስጥ ያሉ ተጫዋቾችን ግን ሁሌ እናስሳለን፣ የሆነ ተጫዋች ላይ ማንቸስተር ዩናይትድ እስከሚሄድ ድረስ ማለት ነው። የመጨረሻውን ጉዳይ ልንገራችሁ፣ የተነሱትን ከማኑ ኮኔ ጀምሮ። ማኑ ኮኔ ከዓለም ዋንጫ ወቅት በኋላ ከማንቸስተር ዩናይትድ ጋር በስፋት ተያይዞ የነበረ ስም ነው። ነገር ግን ከዓለም ዋንጫው መጠናቀቅ በኋላ ግን ማንቸስተር ዩናይትድ እሱን ለማስፈረም ምንም አይነት የላቀ ፍላጎት አላሳየም እስካሁን ድረስ ማለት ነው። ተጫዋቹን ሲከታተለው ቆይቷል ተብሏል። ስቲል ይከታተለዋል። አንዳንድ መረጃዎችም እሱን ነው የሚያሳዩት። ግን የሆነ አይነት እርምጃ አልወሰዱም በማኑ ኮኔ የዞሩ ጉዳይ። የባሌባና የስኮት ጉዳይ ግን በዝውውር ገበያ ላይ ይገኛሉ። ነገር ግን አንዳቸውም ቢሆን ማንቸስተር ዩናይትድ ለማስፈረም ወይም ከፍላጎት ውጭ እንቅስቃሴ አላደረገም። እንዲያውም ባለፈው ሳምንት ፋብሪዚዮ ገጹ ላይ በዘገበው መሰረት ዩናይትድ የትኛውን አማካይ ለማስፈረም አልወሰንም ብሏል። የትኛውንም እስካሁን ድረስ ውሳኔ ላይ አልደረሰም። ካርሎስ ባሌባ ጋር ያለውን ጉዳይ ልንገራችሁ። ካርሎስ ባሌባ እስካሁን ድረስ ከማንቸስተር ዩናይትድ የመጣ ጥያቄ የለም፣ ምንም አይነት ጥያቄ የለም። ካርሎስ ባሌባን እንዲያስፈርሙት የራሱ ወኪሎች ናቸው ማንቸስተር ዩናይትዶችን ሰጀስት ያደርጓቸው። ማንቸስተር ዩናይትዶች ግን መልስ አልሰጡም። አንፈልገውም ወይም እንፈልገዋለን አላሉም። ስለዚህ የካርሎስ ባሌባ ጉዳይ እዚሁ እንጥልጥል ላይ ቢቆይ የተሻለ ነው። አይፈልገውም ከማለት ይልቅ አይታወቅም ምናምን፣ ምናልባት ቆይቶም ቢሆን ማንቸስተር ዩናይትዶች ወደዚህ ዝውውር ከመጡ። አሌክስ ስኮት ገበያ ያለ ተጫዋች ነው። ምናልባት ተመልከቱት የማንቸስተር ዩናይትድ ሰዎች፣ ደጋፊዎችን በደንብ መመልከት ያለባችሁ ዝውውር ይመስለኛል። በጣም ጥሩ ሚድፊልድ ነው። ላስት ይር አሪፍ ጊዜ ነው ያሳለፈው ከቦርማውዝ ጋር። በጣም ጥሩ ሚድፊልድ ነው። እኔ የዓለም ዋንጫ ላይ ያለመከተቱ ራሱ ልክ አይደለም ባይነኝ። እኔ እንደ ቱሄል ሳስበው በቃ ማንቸስተር ዩናይትዶች ምርጥ ሚድፊልድ የሚያገኙም ይመስለኛል። አሌክስ ስኮትን ካገኙት ከኳስ ጋር በጣም ጥሩ ሚድፊልድ ነው። ምናልባት ከሌሎቹ ከፈለጋቸው ሚድፊልዶች ለምሳሌ ኮኔ፣ ባሌባ ምናምን በጣም ግጭት ላይ የሚያበዙ ተጫዋቾች ናቸው። አሌክስ ስኮት ግን ከኳስ ጋር ይበልጥ ግን ጥሩ ነው። እንደዚህ አይነት ሚድፊልድ ማንቸስተር ዩናይትድ ያስፈልገዋል። ሌላኛው ታይለር አዳምስ ነው እና ማንቸስተር ዩናይትዶች እስካሁን ድረስ ጠንካራ ፍላጎት እንዳላቸው እርግጥ አይደለም። ሾርት ሊስት ውስጥ ግን ያለ ተጫዋች ነው እንዳትረሱት። ባለፈው እንዳነሳውላችሁ ነው ታይለር አዳምስ አለ። ስለዚህ ይህም ተጫዋች አንዱ ነው። ሌሎች ተጫዋቾች ካሉ እንመልከት። ሌላኛው ደግሞ ቹዋሚኒና ካማቪንጋ። እኔ ካማቪንጋ ላይ እርግጠኛ አይደለሁም፣ ግን ቹዋሚኒ ላይ ኢንትረስት እንዳላቸው ብዙ ጊዜ ተዘግቧል። ማንቸስተር ዩናይትዶች ቹዋሚኒን የማስፈረም ፍላጎት አላቸው። የስፖርት ቤተሰቦች እስካሁን ድረስ እየተዘገበ ያለው ጉዳይ ይሄ ነው። አንድ ነገር ልንገራችሁ፣ በቹዋሚኒ ዝውውር ጉዳይ ላይ አንድ ለማንቸስተር ዩናይትድ የሚጠቅመው ነገር ሮድሪ ወደ ሪያል ማድሪድ መሄዱ ነው። ሮድሪ ወደ ሪያል ማድሪድ ከሄደ ለቹዋሚኒ የሚኖረው ቦታ በጣም እየጠበበ ነው የሚመጣው ነው የተባለው። በቅርብ ሰዓታት ሲወጡ የነበሩ የስፔን ጋዜጦችም እንደዚህ ነው የሚሉት። የቹዋሚኒ ቦታ በጣም አጠራጣሪ ነው። ከክለቡ የመልቀቅ እድል ሊኖረው ይችላል። ከሱ ይበልጥ ደግሞ ካማቪንጋ በማንቸስተር ዩናይትድ ታይቷል ተብሏል። ግን
በጣም ትልቅ ኢንትረስት እንዳላቸው እርግጠኛ አይደሉም። በካማቪንጋ ይበልጡኑ ቹዋሜኒን ይፈልጉታል ማንቸስተር ዩናይትዶች። ከፍተኛ ገንዘብ ነው የሚጠይቀው። ምናልባት ከ80 ሚሊዮን ፓውንድ በላይ ሊጠየቅ ይችላል፣ አይታወቅም። እስካሁን ድረስ ግልጽ አይደለም። ግን የቹዋሜኒ የዝውውር ጉዳይ ግን አንዱ ማንቸስተር ዩናይትድ የተመለከተው የዝውውር ጉዳይ ነው። የትኛውን ተጫዋች ቢያስፈርም ግን ትመርጣላችሁ? የማንቸስተር ዩናይትድ ሰዎች፣ በተለይ ማንቸስተር ዩናይትድ ደጋፊዎች የትኛው ተጫዋች ለማንቸስተር ዩናይትድ ፊት ያደርጋል ብላችሁ ታስባላችሁ? ደግሞ እንዳልኳችሁ ከኳስ ጋር ምርጥ የሆኑ ሚድፊልዶችን አስፈርሟል እስካሁን አንድሬ ሳንቶሽ እና ቲልመንስ። አሁን ደግሞ ልክ የ6 ቁጥር አይነት ባህሪ ያለው ወይም ይበልጥ ፊዚካሊቲ ላይ የሚያተኩርና ከኳስ ጋርም ያው ጥሩም ቢሆን በጣም ወሳኝ ነው። እንደ ዲፌንሲቭ ሚድ ጥሩ መሆንም አለበት እና ጨዋታዎችን ማንበብ የሚችል ሚድፊልድ ቢሆን አሪፍ ነው። ከዚህ በኋላ የሚመጣው ሚድፊልድ የትኛውን ግን ትመርጣላችሁ? የትኛው የማንቸስተር ዩናይትድ ከዚህ በኋላ ሶስተኛ ፈራሚ ቢሆን ትመርጣላችሁ? ስፖርት ቤተሰቦች፣ እሺ ከማንቸስተር ዩናይትድ ጋር በተያያዘ ብዙ ጉዳዮችን አነሳን። በተለይ የሚድፊልድ ቦታዎች ላይ የማንቸስተር ዩናይትድ ሶስተኛ ፈራሚ ማን ሊሆን ይችላል የሚሉትን ጉዳዮች ለማንሳት ሞክረን ነበር። የመጨረሻውን የማንቸስተር ዩናይትድ ጉዳይ እናንሳና ወደ አርሰናል የዝውውር ጉዳዮች እናልፋለን ማለት ነው። የስፖርት ቤተሰቦች፣ በተለይ ማንቸስተር ዩናይትዶች የሆነ ተጫዋችን እየፈለጉ እንደሆነ እየተነገረ ነበር። ይህንን ስም ቆይቷል ከሰማ ነው። እሺ ይህንን ጉዳይ ግን ከማንሳቴ በፊት የስፖርት ቤተሰቦች ሁሌ እንደምላችሁ ሰብስክራይብ እያደረጋችሁ ይህንን ቪዲዮ እንድትመለከቱ ጠይቃሉ። የእናንተ ሰብስክራይብ እኔም በጣም ነው የሚጠቅመኝ። የስፖርት ቤተሰቦች በጣም ትንሽ ሰከንድ ስራ ነው ለእናንተ ሰብስክራይብ ማድረግ፣ ላይክ ማድረግ በጣም ትንሽ ሰከንድ ስራ ነው። ለእኔ ግን በጣም ትልቅ የሚጠቅመኝ ጉዳይ ነው። ለብዙ ሰዎች ሪኮመንድ የምታደርጉልኝ እናንተ ናችሁ። ላይክ እና ሰብስክራይብ ባደረጋችሁ ቁጥር፣ ሰብስክራይብ ካላደረጋችሁ ላይክ እያደረጋችሁ ቢያንስ አግዙኝ። ላይክ ስለምታደርጉ ሰብስክራይብ ስለምታደርጉ አመሰግናለሁ። ቢያንስ ይህንን ቪዲዮ እስኪ 2000 ላይክ እናስገባ ስፖርት ቤተሰቦች። እሺ ወደ ማንቸስተር ዩናይትድ የዝውውር ጉዳይ የመጨረሻው ጉዳይ እንለፍና ወደ አርሰናል የዝውውር ጉዳዮች እናልፋለን ማለት ነው። ከማንቸስተር ዩናይትድ ጋር ዛሬ የተሰማው ስም አንድ ስም ነው፣ ሉዊስ ሆል። እንዳልኳችሁ የቆየ ስም ነው ሉዊስ ሆል። ምናልባት የክረምት የዝውውር መስኮት ከመምጣቱ በፊት የሰማ ነው ስም ነው ከማንቸስተር ዩናይትድ ጋር። ግን ያው በአመቱ ላይ ከተመለከታችሁ ባለፈው አመት ሉክ ሾው ብዙ ጨዋታዎች ተጫውቷልና ሉክ ሾው በዛ ቦታ ላይ ጥሩ ሆኗል። በቃ ከጉዳቱ አገግሟል። ስለዚህ በዛ ቦታ ላይ ሁለት ምርጫዎች አሉት ማንቸስተር ዩናይትዶች፣ በተለይ ሉክ ሾው እና ዶርጉ ተብሎ በቃ ማንቸስተር ዩናይትዶች በዚህ ቦታ ላይ ተጫዋች አያስፈርም የማያስብል አይነት አቋም ነበረው ሉክ ሾው ማለት ነው። እና የስፖርት ቤተሰቦች አሁን እንደ መረጃዎች ግን በተለይ ሳሙኤል ሌከርስት የሚባለው አንድ ቅርብ የሚባል ጋዜጠኛ ብዙ የማንቸስተር ጋዜጦች ጉዳይ ላይ የሚያነሳው ይህ ሰው ነው እና ምን አለ ስለዚህ ተጫዋች ማለት ነው። ማንቸስተር ዩናይትድ በግራ መስመር የሚጫወት ተጫዋች ማምጣት የሚፈልጉ ሲሆን ቀዳሚ ምርጫቸውም ሉዊስ ሆል ነው እና ዩናይትድ አሁን ላይ ወጣቱን የግራ መስመር ተከላካይ ሃሪ አማስን በመሸጥ ገንዘብ ለማግኘት ተዘጋጅቷል። እንዲሁም ኤዲሃው ከኒውካስትል መልቀቁን ተከትሎ የሃል መቆየት የሚወሰነው ኤዲሃውን በሚተካው አሰልጣኝ ላይ በመመስረት ይሆናል። ነገር ግን ሌላኛው ተጨማሪ ችግር ኒውካስትል ከጥር 1995 የኢንዲኮል የብሪታንያ ሪከርድ በሆነ 7 ሚሊዮን ፓውንድ ዝውውር ወዲህ ለአንዴም እንኳን ለማንቸስተር ዩናይትድ ተጫዋች ሽጦ አያውቅም። ስለዚህ ምናልባት ይህ ፕሬዠር ሊሆን ይችላል ብለው ነበር ሳሙኤል ሌከርስት ሲናገር የነበረው። አንድ የተናገረው ነገር ደግሞ ምንድን ነው ስለ ሉዊስ ሆል ቆይታ ማለት ነው። ላስት ይር በጣም ጥሩ ጊዜ ነው ያሳለፈው። እኔ በግሌ በጣም ከሚመቹ ፉልባኮች መካከል አንዱ ነው እና ታታሪም ነው ቦታው ላይ። ከግማሽ ዓመት በኋላ እንዲሁ ታያላችሁ የኒውካስትል ተጫዋቾች ብዙ ወሳኝ የሚባሉ ተጫዋቾች ቤንች ላይ ሲቀመጡ፣ በጣም ብዙ ተጫዋቾች ከቤንች እየተነሱ ሲጫወቱ ስንመለከት ነበር። እንዲሁ ከአጥቂ ጀምሮ እንደነ ቮልተማዳ ያሉ ተጫዋቾች ራሱ ወደ ቤንች ወርደው ነበር። ወደ ቤንች ከወረዱ ተጫዋቾች ውስጥ አንዱ ደግሞ ይህ ተጫዋች ነው ሉዊስ ሆል። ምናልባት ከአሰልጣኙ ጋር ሌላ ነገር ሊኖር ይችላል፣ አይታወቅም። ምናልባት ከፐርፎርማንስ ጋርም ሊሆን ይችላል፣ አይታወቅም። ግን ሉዊስ ሆል በኒውካስትል ቤት አሪፉን የውድድር ዓመት ነው ያሳለፈው ባለፈው ዓመት እና ይሄ ተጫዋች በኒውካስትል ቤት ደስተኛ አይደለም ነው ያለው እና የስፖርት ቤተሰቦች ምናልባት ይሄ ጉዳይ ለማንቸስተር ዩናይትድ ይጠቅማቸው ይሆናል። ሌከርስት እንዳለው በቃ ደስተኛ አይደለም ይሄ ተጫዋች። ስለዚህ ሊጠቅማቸው ይችላል ማንቸስተር ዩናይትዶች ወደ ዝውውሩ ሲመጡ ይሄ ተጫዋች ወደዛ ለመሄድ ማለት ነው፣ ወደ ማንቸስተር ዩናይትድ ለመሄድ ማለት ነው። ከዚህ በፊት ግን ሲናገር ነበረ። ያው ትዝ ካላችሁ ሉዊስ ሆል ከቼልሲ ነበር ወደ ኒውካስትል የተዘዋወረውና አንድ ከተናገራቸው ንግግሮች ውስጥ በጣም ብዙዎችን ያስገረመው አንድ ነገር ኒውካስትል በጣም ከልጅነት የሚደግፈው ክለብ ነበር አለ እና ከልጅነት የጀመረው የኒውካስትልን ጨዋታ ነው። በቃ ለንደን ውስጥ ሆኜ
የኒውካስትልን ጨዋታ ነበር ማየውና ኒውካስትልን በጣም ነበር የምወደው። አሁን በቃ ድሪሜን አሳክቻለሁ ብሎ ነበር። ምናልባት ያው ተጫዋቾች ሲዘዋወሩ እንደዚህ ይላሉ ብዙ ጊዜ፣ ግን ያው ወደ ትንሽ የሚባል ክለብ አይደለም ኒውካስትል፣ ግን ያው ቶፕ 6 የሚባል ግን ክለብ አይደለም በፕሪሚየር ሊግ እና ብዙዎችን አስገርሞ ነበር። በቃ የኒውካስትል ደጋፊ መሆኑ በጣም ብዙዎችን አስገርሞ ነበር። ቼልሲ ቤት ውስጥ አሳልፎ ስለነበር ማለት ነው። በቼልሲ ቤት አድጎ ስለነበር ሉዊስ ሆል አሁን ወደ ማንቸስተር ከተማ ነው የሚመጣው። ለእሱ አዲስ ነው። ምናልባት ማንቸስተር ዩናይትድ ተጫዋች የሚያስፈርመው ከሆነ ማለት ነው። ኒውካስትሎች በጣም በዝውውር ላይ አስቸጋሪ ከሚባሉ ክለቦች ውስጥ አንዱ ነው። ብዙ ዝውውሮች ላይ ታያላችሁ። በቃ እንዲህ ቀላል የሚባሉ ክለቦች አይደሉም ተጫዋች ሲሸጡ። ባለፈው አመት አሌክሳንደር ኢዛክ ላይ ተመልክታችኋል። በአሁኑ አመት በሌሎች ተጫዋቾች ላይም ተመልክተናል። እንደነ ጊማራይሽ ያሉ ተጫዋቾች እስካሁን ድረስ ወደ አርሰናል አልተዘዋወረም። ማነሳቸው ጉዳዮች ቢኖሩም ሌሎች ተጫዋቾች ላይም ተመልክታችኋል። ሳንድሮ ቶናሊን እንኳን ቴብል ላይ የሚፈለገውን ገንዘብ ይዞ ስለመጣ ነው ቶትናም እና የሚፈለገውን ገንዘብ ለአንድ ተጫዋች ይዘው ከመጡ ማንቸስተር ዩናይትዶች ይህን ተጫዋች የማግኘት እድል አላቸው። ሉክሾን የሚያግዝ ፉልባክ ይፈልጋሉ። ምናልባት ይሄ ተጫዋች ከመጣ ሉዊስ ሆል ወደ ቦታው ከመጣ ሉክሾ አለ፣ ሉዊስ ሆል አለ፣ ዶርጉ አለ። ምናልባት ዶርጉ እንደ አድቫንስድ የክንፍ መስመር ተጫዋች ሊታይ ይችል ይሆናል። ከዛ በኋላ እንመለከታለን። ግን ሉዊስ ሆል በማንቸስተር ዩናይትድ ሾርት ሊስት ውስጥ የገባ ተጫዋች ነው። እሺ ከማንቸስተር ዩናይትድ ጋር ብዙ ጉዳዮችን አነሳን። አሁን ደግሞ ወደ አርሰናል ቤት መረጃዎች እናልፋለን ማለት ነው። ከአርሰናል ጋር በተያያዘ አንዳንድ ጉዳዮችን እናነሳለን። አርሰናል ቤት ብዙ ስራዎች ይቀራሉ። ያው የክረምት የዝውውር መስኮት ብዙ ቀናቶች ይቀሩታል። በዛውም ልክ ደግሞ አርሰናል ቤት ብዙ ጉዳዮች ይቀራሉ። ምናልባት የተነሱ ስሞችም ለአርሰናል ደጋፊዎች በጣም አጓጊ የክረምት የዝውውር መስኮት ይመስላል። አርሰናል በእነዚህ 30 ቀናት ውስጥ ምን አይነት ዝውውሮችን ይፈጽማል? በጣም ትልቅ ጥያቄ ውስጥ የገባ ጉዳይ ነው። ዲፌንሲቭ ሚድ አንድ ሊያስፈርም ይችላል፣ ያስፈርማል ብዬ እጠብቃለሁ እና የክንፍ መስመር ተጫዋች በጣም ጥሩ ተጫዋች የሆነ የክንፍ መስመር ተጫዋች ያስፈርማል ተብሎ ይጠበቃል። ትናንት አንድ ቃለ ምልልስ ላይ ቀርቦ እንደውም ሚኬል አርቴታ ሲናገር ነበር። በቃ ሌላ ደረጃ ላይ ክለባችንን ሌላ ደረጃ ላይ የሚያደርሱ ተጫዋቾችን እንፈልጋለን እና እመኑኝ በዚህ በክረምት የዝውውር መስኮት ሌሎች ተጫዋቾች ይፈርማሉ ብሎ ነው የተናገረው እና ያው ተናግሯል። ሚኬል አርቴታ ከዚህ በፊትም እንደዚሁ ተናግሮ ዝውውሮች ተፈጽመዋል። ስለዚህ የስፖርት ቤተሰቦች መረጋጋት። ያው እየተጓተተ ዝውውር እንደሆነ አውቃለሁ። የብሩኖ ጊማራይሽ የዝውውር ጉዳይ በጣም አሰልቺም ነው ብዬ አስባለሁ። ልክ እንደ ቪክቶር ጊዮኬሬሽ የዝውውር ጉዳይ ትዝ ይላችኋል ብዬ አስባለሁ። የቪክቶር ጊዮኬሬሽ የዝውውር ጉዳይ በጣም ረጅም ጊዜ የፈጀ የዝውውር ጉዳይ ነበር፣ ግን አትላስት ተጫዋቹን የግሉ አድርጎታል አርሰናል። አሁን አርሰናል በብሩኖ ጊማራይሽ የዝውውር ጉዳይ ምን አይነት ጉዳዮች አሉ የሚሉትን ጉዳዮች እናንሳ። እዛ በኋላ ስለ ማርቲኔሊ ኗኔሪ ጉዳዮች እናነሳለን የስፖርት ቤተሰቦች እና የብሩኖ ጊማራይሽ የዝውውር ጉዳይ ላይ ፋብሪሾ ሮማኖ በቅርብ ሰዓታት ይዞት የወጣው መረጃ ቀድሜ ላንሳላችሁ። ኤዲሃው ክለቡን የለቀቀው ብሩኖ ጊማራይሽ ኒውካስትልን እንደሚለቅ ስለተሰማው ነው የተባለው። አርሰናል ብሩኖ ጊማራይሽን ለማስፈረም ሌላ ግፊት ለማድረግ በዝግጅት ላይ ነው። ብሩኖ አርሰናልን ለመቀላቀል ይፈልጋልና በግል ጉዳዮች ተስማምቷል። ቀጣዩ እርምጃ ስምምነቱንና የድርድሩን ማጠናቀቅ ነው የቀረው አለ እና እየተዘጋጀ ነው አርሰናል። ኤድዋርዶ ቡርጎስ የሚባለው ቅርብ የሚባል የብራዚል ጋዜጠኛ ነው እና ምን አለ፣ አርሰናል የመጨረሻውንና ለኒውካስትል ቅርብ የሆነውን ጥያቄ እያዘጋጀ ነው። ይህንን ጥያቄ አዘጋጅቶ በቅርቡ ይመጣል፣ በቅርቡ ዝውውሩ ይፈጸማል ብዬ እጠብቃለሁ አለ እና ዝውውሩ የመፈጸም እድሉ አሁን ሰፊ እየሆነ ነው ተብሏል። ኤዲ ሃው ለቋል። የስፖርት ቤተሰቦች ኤዲ ሃው ከኒውካስትል የለቀቀበት እኔ ባይዘዌ ያው ቶሎ እንደዚህ አይነት መረጃዎች ሲወጡ ምናልባት ታማኝ የሚባሉ ጋዜጠኞችን መጠበቅ ይሻላል። ምክንያቱም የአንድ አሰልጣኝ መልቀቅ የአንድ ተጫዋች መልቀቅ ላይ ሲመረኮዝ ሌላ ነገር ያለው ይመስላል። ግን ስትመለከቱት ምናልባት አሳማኝ ሊሆን ይችላል የኤዲ ሃው መልቀቅ። ምክንያቱም ወሳኝ የሚባሉ ተጫዋቾች በየአመቱ እየለቀቁበት ነው ኒውካስትል ዩናይትድ። በዚህ አመት ቶናሊ ለቋል። ብሩኖ ጊማራይሽን መልቀቅ ማለት ሁለት የመሀል ሜዳ ሞተሮችን መልቀቅ ማለት ነው። ምናልባት እንደ አርሰናል ደጋፊ ስታስቡት ራይስና ዙቢሜንዲን መልቀቅ እንደማለት ነው እና ይሄን ያለው ክለቡ የሚጎለውና ብሩኖ ጊማራይሽ እንደሚለቅ ተሰምቶታል። በቃ ታውቆታል። አሁን ብሩኖ ጊማራይሽን ለአርሰናል ይሸጡት እንደሆነ ታውቆታል። ስለዚህ የስፖርት ቤተሰቦች እንዲሁ የኒውካስትልም ሰዎች እየገባቸው ነው የተጫዋች ወደ አርሰናል ለመሄድ እና አርሰናሎች አሁን ኦፕቲሚስቲክ ፊሊንግ ነው ያላቸው በዚህ ተጫዋች የዝውውር ጉዳይ ወይንም ይህንን ተጫዋች ለማግኘት በቃ ቀጥተኛ ፍላጎት አላቸው እና ደግሞ ጥሩ የሚባል ፍላጎት አላቸው።
በቃ እንደሚሆንም ተስፋ አላቸው። አሁን ዝውውሩን የቀጠሉበት ምክንያት እሱ ነው። ከዚህ በፊት ሲነገር ነበር፣ እኔ መግሬያቸዋለሁ። ወደ ዝውውሩ አርሰናል ሲገባ የማይሆኑ ከሆነ ወጥቶ ሌሎች ተጫዋቾች ገበያ ላይ ያለው እነሱን ይመለከታል ስላቸው ነበር። ግን ሁኔታው እንደሱ አይደለም። መጀመሪያ አካባቢ በቃ ኒውካስትል ይሄ ተጫዋች አይሸጥም፣ ማንሸጠው ተጫዋች ነው፣ ወሳኝ ተጫዋቻችን ነው ሲል ነበር። ብሩኖ ጊማሬሽ መልቀቅ እንደሚፈልግ ለኤዲ ሃው እና ለክለቡ ተናገረ። እንዲሁ ግን ጫና አያደርግም ተባለ። ስለዚህ አጠራጣሪ ሆነ። ግን አርሰናል ገፋ ባለ ቁጥር፣ ገንዘብ ባቀረበ ቁጥር አሁን ያው ስሜታቸውን መረዳት ትችላላችሁ። ከሚወጡት መረጃዎች አንጻር በቃ የኒውካስትል አሁን ብሩኖ ጊማሬሽ ላይ ያለውን አቋም እያላሰለሰ መጥቷል፣ ወይንም ቀዝቀዝ እያለ መጥቷል። ያኔ አንሸጥም እንደሚሉት አይደሉም ዝውውሩ ላይ እና በቅርብ ሰዓታት ቤን ጃኮብስ እንደምን አለ፣ እኔ በቃ በቅርቡ ይጠናቀቃል ብዬ ነው የምጠብቀው ዝውውሩን። ኦልሞስት ያለቀም ይመስለኛል። ቢሃይንድ ደ ሲን አርሰናል ብዙ ስራዎችን እየሰራ ነው ይህን ተጫዋች ለማግኘት። ሉክ ኤድዋርድስ በቃ እኔ እርግጠኛ ነበርኩ ኤዲ ሃው እንደሚለቅ። በቃ ኤዲ ሃው በቃ ተስፋ አልተሰማውም ከዚህ በኋላ ክለብ ውስጥ ባይዘው ክለቡ አባሮት አይደለም የሱ ራሱ መልቀቅ ነው እና በቃ ተስፋ አልተሰማውም። ሁለቱን ምርጥ ተጫዋቾችን ነው ያጣውና በቃ አውቋል። ያው ሙሉ በሙሉ አጥቷል ማለት ዝውውሩ እስካልተጠናቀቀ ድረስ ማለት አንችልም፣ ግን ኦልሞስት ገብቶታል። በቃ ኒውካስትል ሰዎች ጋር ያለው ጉዳይ ገብቶታል፣ ይሄ ተጫዋች ሊለቅ እንደሆነ። ጠብቁ የአርሰናል ደጋፊዎች፣ በቅርቡ አዳዲስ ነገሮች ይኖራሉ። እኔ ምናልባት ከዚህ ሳምንት ላይ ያልፍ ይችላል ብዬ አስባለሁ ስምምነቱ፣ ምክንያቱም የትንሽ ሚሊዮን ፓውንድ ልዩነት ነው። አሁን በእንደዚህ አይነት ልዩነት ዝውውሮች ሳይፈጸሙ የቀሩ ዝውውሮች ብዙ እየተመለከትኩ አይደለም። አርሰናል ያው እኔም ሪስክ ነውም ባይ ነኝ። 29 ዓመቱ ስለሆነ ተጫዋቹ ፐርፎርማንስ ላይ ጥርጥር ሳይሆን የእድሜው ጉዳይ ነው። ለ29 ዓመት ይህን ያህል ተጫዋች ይህን ያህል ገንዘብ ማውጣት ሪስክ ነው፣ ልክ ነው። ከአርሰናልም አንግሎ ናችሁ ስትመለከቱት ልክ ነው። ግን ለኒውካስትል ደግሞ ትልቅ ቢዝነስ ነው፣ በጣም ትልቅ ቢዝነስ ነው። 70 ሚሊዮን ፓውንድ በጣም አዋጭ ነው ለ29 ዓመት ተጫዋች፣ ፐርፎርማንሱ ምንም ይሁን ምንም ማለት ነው። እና ብሩኖ ጊማራይሽ ወደ አርሰናል ጠብቆ የስፖርት ቤተሰቦች፣ እኔ ዝውውሩ ይጠናቀቃል ባይ ነኝ። ምን ታስባላችሁ የአርሰናል ደጋፊዎች? እሺ ሌላኛውን የአርሰናልን ጉዳይ እናንሳ። ያው የዝውውር ጉዳዮች ጋር በተያያዘ ከአርሰናል ከሚለቁ ተጫዋቾች መካከል አንዱ ይሆናል ተብሎ እየተጠበቀ የሚገኘው ጋብርኤል ማርቲኔሊ ነው። በዚህ በክረምት የዝውውር መስኮት አርሰናል ለገበያ ያወጣዋል ተብሎ እስካሁን ድረስ ደግሞ ፈላጊ የሚመጣ ከሆነ ለማዳመጥ ዝግጁ ነን ያሉበት ዝውውር ነው የጋብርኤል ማርቲኔሊ የዝውውር ጉዳይ ላይ ብዙ ጉዳዮች አሉ ማነሳላችሁ ማለት ነው። በዚህ የዝውውር ጉዳይ ላይ እኔ በበኩሌ በተለይ ይሄ ተጫዋች በፕሪሚየር ሊግ ይቆያል ብዬ አላስብም፣ ወይንም የፕሪሚየር ሊግ ክለቦች ይህን ተጫዋች መጥተው ያስፈርሙታል ብዬ አላስብም። ምናልባት ግን ኒውካስትል ሪያክት ካደረገ እንጠብቅ። ምክንያቱም ኒውካስትሎች ትልቅ ተጫዋቻቸውን አጥተዋል፣ እሱም አንቶኒ ጎርደን ነው። አንቶኒ ጎርደንን ለመተካት ጋብርኤል ማርቲኔሊን ከጠየቁ አይገርም። ምክንያቱም አርሰናል ውስጥ የሚጫወት ተጫዋች ነው፣ ጥሩ ተጫዋች ነው፣ ያን ያህል መጥፎ የምትሉት አይደለም። ያው አስተዳደጉ በየአመቱ እየወረደ መጣ እንጂ ጋብርኤል ማርቲኔሊ ሲመጣ የነበረው አይነት ኢምፕሬሽን ቢሆን እንደዛው ቢቀጥል በጣም አሪፍ ተጫዋች እንደሆነ አይተናል እና በፕሪሚየር ሊግ ላይ ቆይ ይችላል። ግን እስካሁን ድረስ ያሉት ኢንትረስቶች ከጣሊያን ከስፔን አካባቢ ያሉ ኢንትረስቶች ናቸው። ግን ይህን ጉዳይ ከማንሳቴ በፊት የቪኒን ጉዳይ እንዲሁ እንሳላችሁና ወደ እዚህ ተጫዋች የዝውውር ጉዳይ ልለፍ። የማርቲኔሊ የዝውውር ጉዳይ ላይ በቃ ብዙ ክለቦች አሉ። የቪኒ የዝውውር ጉዳይ ግን አርሰናል ያለው ቪኒ ወደ አርሰናል የሚዘዋወርበት እድል አለ። አሁንም ቢሆን ዝግ አይደለም። እኔ ስካይ ስፖርት ባለፈው አንድ መረጃ ይዞ ወጣ፣ ግን ሌሎች ታማኝ የሚባሉ ጋዜጠኞች ይህንን ጉዳይ ሲያነሱት አላየሁም። ሪያል ማድሪድ እውነት ነው ቪኒን ማቆየት ይፈልጋል። ሪያል ማድሪድ እውነት ነው ባይፈልግ ኖሮ ለምን ኮንትራት ያቀርብለታል? ሪያል ማድሪድ አሁንም ቢሆን ተጫዋቹን ለማቆየት ነው ፍላጎት ያለው። ትናንት ሃንድ ኦፍ አርሰናል በጣም ቅርብ ከሚባሉ ሰዎች መረጃ ደርሶኛል አለ። አሁን እኔ ተስፋ የማደርግበት ነገር አለ። ያው እንደ አርሰናል ደጋፊ ሆኖ ነው የሚያወራው ሃንድ ኦፍ አርሰናል፣ ምክንያቱም የአርሰናል ደጋፊ ነው፣ ስለ አርሰናል ነው የሚጽፈው እና ምን አለ በዚህ ዝውውር ጉዳይ በቃ አንድ ተስፋ የሰጠኝ ነገር አለ። ሪያል ማድሪድ ያቀረበው ኮንትራት እና ተጫዋቹ የሚጠይቀው ኮንትራት የሳምንታዊ ደሞዝ ልዩነት በአመት ማለት ነው የ7 ሚሊዮን ፓውንድ ልዩነት በጣም ብዙ ነው። ባይዘው 7 ሚሊዮን ፓውንድ አካባቢ ልዩነት አለን ያለው። ከአንዳንድ ሰዎች እንዳገኘሁት መረጃ አለ 25 ሚሊዮን ፓውንድ አካባቢ ይፈልጋል በአመት። ይህን ክፍያ ይፈልጋል ከሪያል ማድሪድ። ሪያል ማድሪድ ግን እሱን መክፈል አይችልም።
ሪያል ማድሪድ እሱን ለመክፈል አያስብም እና ተስፋ የሰጠኝ እሱ ነው። 7 ሚሊዮን ፓውንዱን ማጥበብ ከባድ ነው ብዬ አስባለሁ አለ። የቪኒ ሰዎች መረጃው ደርሷቸዋል። አርሰናል እንደሚፈልገው መረጃው ደርሷቸዋል እና መድረሻው ሊሆን እንደሚችልም ገምተዋል፣ አውቀዋል ስለ አርሰናል አፕሮች ወይም አርሰናል ሪያል ማድሪድን መጥቶ በቃ ማስፈረም እንፈልጋለን እንዳሉ አውቀዋል። ይህንን ጉዳይ በግልጽ ተረድተዋል። ግን የሪያል ማድሪድን የመጀመሪያ ጥያቄ ማየት ይፈልጋሉ፣ ወይም ሪያል ማድሪድ የሚያቀርቡትን ኮንትራት ማየት ይፈልጋሉ። እስካሁን ድረስ እኔ ስፖርት ቤተሰቦች ምንም አይነት መረጃዎች ቢወጡ ምንም አይነት አንድ ልነግራችሁ የምፈልገው ነገር ሪያል ማድሪድ ከቪኒ ጋር ተስማማ ካልተባለ በስተቀር የቪኒ ጉዳይ ኦፕን ነው። የቪኒ ጉዳይ አይዘጋም። ምክንያቱም ሪያል ማድሪዶች መጀመሪያም ኦይንስቲን ሲናገር ምን አለ? ሪያል ማድሪዶች ይህን ተጫዋች ካልሸጡት ለመሸጥ ይህን ተጫዋች ኮንትራት ካላስፈረሙት ለመሸጥ ዝግጁ ናቸው። በቃ ካልተስማማ ለመሸጥ ዝግጁ ናቸው። ገበያ ላይ አውጥተውታል እና መድረሻው አርሰናል እንደሚሆን ያምናሉ። አርሰናልም ደግሞ ለተጫዋቹ ሪከርድ የሆነ ገንዘብ ለማቅረብ ዝግጁ ነው። በገንዘብ ጉዳይ ምንም ችግር የለም። ሳምንታዊ ደሞዝም ሆነ ሌሎችም ጉዳዮችም ቢሆን ለክለቡ የሚከፈለው ገንዘብ ምንም ችግር የለበትም። አርሰናል ለመክፈል ዝግጁ ነው የተባለው እና ይህንን ፕሮፖዛል ለማቅረብ ዝግጁ ነው አርሰናል ጋር ከገንዘብ ጉዳይ ጋር ጥያቄ የሚነሳበት አይደለም። አሁን ላይ ያው ብዙዎችን የሚያሳስበው እሱ ነው። በተለይ ሳምንታዊ ደሞዙ እንዴት ያደርጋል? የአርሰናል የደሞዝ ጣሪያ በጣም ትንሽ ነው ምናምን ሲባል ነበር። አርሰናል ግን ዝግጁ ነው። ቪኒ የሚጠይቀውን ለመክፈል ዝግጁ ነው የተባለው። ምናልባት የፕሪሚየር ሊግ ሁለተኛ ምርጡ ተከፋይ ወይም ከፍተኛ ተከፋይ ይሆናል ከሃላንድ ቀጥሎ ነው የተባለው እና ይሄ ጉዳይ አሁንም ልነግራችሁ የምፈልገው ሌሎች መረጃዎች ይውጡ፣ ብዙ መረጃዎችን አይቻለሁ፣ አከብራለሁ። ግን እንደተረዳሁትና ብዙ መረጃዎችን እንዳየሁት ሁኔታውንም በተለይ ከታማኝ ጋዜጠኞች በደንብ እንዳነበብኩት አንድ የምነግራችሁ ነገር የስፖርት ቤተሰቦች የቪኒ የዝውውር ጉዳይ ቪኒ ከሪያል ማድሪድ ጋር ተስማማ እስካልተባለ በስተቀር አርሰናል በዝውውሩ ላይ አለ። አርሰናል በቅርበት ዝውውሩን እየተመለከተው ነው እና ካልተስማማ አርሰናል ይዜር አርሰናል ቴብል ላይ ገንዘብ ይዞ ይመጣል። ሁኔታውን በቅርበት በተለይ ከቅርብ ከሚባሉ ሰዎች ጋር አንድሪያ ቤርታ ተነጋግሯል የተባለው ትናንት አንድ ኦፍ አርሰናል እንደዚህ ነው ያለው። በቅርብ የሚባሉ ሰዎችን አናግሯል፣ የሪያል ማድሪድ ሰዎችን አናግሯል እና ስለ ሁኔታው በየሰዓቱ ይጠይቃቸዋል፣ በየቀኑ ይጠይቃቸዋል። ይሄ ነው ጉዳዩ። የቪኒ ጉዳይ ላይ አዲስ ነገር የለም። አዲስ ነገር ሲኖር አደርሳቸዋለሁ። ቪኒ አልተስማማም ካለ ግን ጠብቁ የስፖርት ቤተሰቦች። የማርቲኔሊ የዝውውር ጉዳይ ላይ እሱን ጉዳይ ላንሳላችሁና ወደ ኗኔሪ ጉዳይ አልፋለሁ። ከዛ አበቃለሁ የዛሬ መረጃዬን ማለት ነው። የስፖርት ቤተሰቦች ማርቲኔሊ እንዳልኳችሁ በእንግሊዝ ፕሪሚየር ሊግ የመቆየት እድል ቢኖረው ምናልባት ማረፊያው ኒውካስትል ሊሆን ይችላል። ሌላ ግን ፈላጊ ያለው ከፕሪሚየር ሊግ ውጪ ሮማ ፈላጊው ነው። ሮማ ኔክስት ይር በቻምፒየንስ ሊግ ይሳተፋል። ስለዚህ ማርቲኔሊ ማስፈረም ይፈልጋል። ጥሩ ተጫዋቾችን ማስፈረም ይፈልጋሉ። ሌላ ደግሞ ከስፔን አንድ ትልቅ ክለብ አለ፣ አትሌቲኮ ማድሪድ ይህን ተጫዋች ያደንቋል። ዲየጎ ሲሞኔ ይህን ተጫዋች ያደንቋል። ወደዚህ ተጫዋች የዝውውር ጉዳይ ከመጣ እንዳትደነቁ ይፈልገዋል የስፖርት ቤተሰቦች እና ሁሊያን አልቫሬዝንም ጉዳዩንም ተመልክቷል የስፖርት ቤተሰቦች። ያው የሁሊያን አልቫሬዝን ጉዳይ ሌላ ጊዜ ያነሳላችኋለሁ። እንደውም ሃንድ ኦፍ አርሰናል ምንድን ያለው የአርሰናል ሰዎችን አነጋግሬ ምንድን ያሉኝ ያለ ቪኒንና አልቫሬዝን የማምጣት ፍላጎት ነው ያላቸው፣ ሁለቱንም የማምጣት ፍላጎት ነው ያላቸው ነው ያለው። ስለዚህ ጠብቁ፣ ብዙ ጉዳዮችን በሌላ ቀናት አፕዴትስ ሲኖሩ ማደርሳቸው ይሆናል። የማርቲኔሊ ጉዳይ ግን እስካሁን ድረስ ክፍት ነው። አርሰናል 40 ሚሊዮን ፓውንድ የክለቡ ሪከርድ የሆነ ሽያጭ ማድረግ ይፈልጋል በማርቲኔሊ። ያው እስካሁን ድረስ ሪከርዱ 35 ሚሊዮን ፓውንድ ነው እንደነገርኳችሁ በአሌክስ ኦክስሌድ ቻምበርሊን ማለት ነው። እና ማርቲኔሊ ደግሞ 40 ሚሊዮን ፓውንድ ወይ 50 ሚሊዮን ፓውንድ ያወጣል ብለው ያስባሉ። እንጠብቅ። ሮማ፣ አትሌቲኮ ማድሪድ፣ ኒውካስትል ዩናይትድ በዚህ ተጫዋች የዝውውር ጉዳይ አሉ። የመጨረሻውን የአርሰናልን ጉዳይ ላንሳላችሁና የዛሬ መረጃ ላብቃ። የስፖርት ቤተሰቦች የመጨረሻውን ጉዳይ ሳነሳላችሁ የኢታን ንዋኔሪ የዝውውር ጉዳይ ላይ ነው። ያው ባለፈው ስነግራችሁ እንደነበረው ኢታን ንዋኔሪ አርሰናል እድል ለመስጠት አስበዋል። በጣም ቅርብ የሚባሉ የአርሰናል ጋዜጠኞች ምንድን ያሉት ኢታን ንዋኔሪን በዚህ በፕሪሲዝን ሚኬል አርቴታ ማየት ይፈልጋል እና ኔክስት ይር በክለቡ መቆየት አለመቆየቱ በዚህ በፕሪሲዝን በሚያሳየው ፐርፎርማንስ ላይ የተደገፈ ነው የሚሉ መረጃዎች ነው የተመለከትኩት። በቅርብ ሰዓት ግን ማቴዎ ሞሬቶ አንዳንድ መረጃዎችን ይዞቷል። ማቴዎ ሞሬቶ ማለት በተለይ የፋብሪሾ ሮማኖ ቀኝ እጅ እንደማለት ነው፣ ወይም ልክ እንደ ፋብሪሾ ሮማኖ የፋብሪሾ ሮማኖ ጓደኛ እንደማለት ነው። የስፖርት ቤተሰቦች ብዙ ጊዜ መረጃዎችን ራሱ አብረው ሲያደርሱ ላይቭ ላይ ሲያደርሱ ታያላችሁ። ዴይ ላይ አንዳንድ መረጃዎች ላይ ደግሞ እሱ ይጠይቀዋልና ይመልሳል ፋብሪሾ ሮማኖ
እንደዚህ ጠይቀዋል ምን ትላለህ ይለዋል። እንደዚህ አይነት ጋዜጠኛ ነው ማቴዎ ሞሬቶ፣ ቅርብ የሚባል ጋዜጠኛ ነው ልላችሁ ነው። ምን አለ? ብዙ ክለቦች ፍላጎት አላቸው። 4 ክለቦችን የጠራው ኤስ ሚላን ስለ ኢታን ንዋኔሪ የዝውውር ጉዳይ ጠይቋል። አርሰናልን ጠይቋል። ንዋኔሪን አይደለም አርሰናልን ጠይቋል የተባለው። ኤቨርተንም፣ ሌቭዚችም፣ ፉልሃምም ሌሎች ፍላጎት ያሳዩ ክለቦች ናቸው። እነዚህ ፍላጎት ያላቸው ክለቦች ናቸው። ሌሎች እንቅስቃሴዎች የሉም። እስካሁን እንቅስቃሴ ያደረገው ኤስ ሚላን ነው። ሁኔታውን ጠይቋል። አርሰናልን ጠይቋቸው። እስካሁን ድረስ አርሰናል ምን አይነት መልስ ይስጧቸው ብዙ መረጃዎች የሉም። መረጃዎች ሲኖሩ ግን ማደርሳቸው ይሆናል። አርሰናል ኢታን ንዋኔሪን ይቆይ ይልቀቅ የሚለውን ጉዳይ ከፕሪሲዝን በኋላ ምናየው ጉዳይ ነው። የአርሰናል ውሳኔ ያኔ ነው የምንመለከተው። ሪስ ኔልሰን ይሸጣል፣ ግልጽ ነው። ማርቲኔሊ ሊለቅ ይችላል፣ ልክ ነው። ሌሎች ተጫዋቾች ኖርጋርድ ሊለቅ ይችላል፣ ልክ ነው። ኢታን ንዋኔሪን ግን ላይለቅ ይችላል፣ ሊቆይ ይችላል። የስፖርት ቤተሰቦች ጉዳዩ እንጥልጥል ላይ ነው። እንመልከት። በአንድ ሲዝን ምክንያትም መሸጥ አለበት ብዬ እኔ በግል አላምንም። እሺ ግን ምን ብላችሁ ታስባላችሁ? በኢታን ንዋኔሪ ዝውውር ጉዳይ አርሰናል መሸጥ አለበት ብላችሁ ታስባላችሁ? ኮሜንት ላይ ሀሳባችሁን በሰፊው አድርሱኝ። ተመልካቾች የዛሬ መረጃዎች እነዚህን ይመስሉ ነበር። አሪፍ የሚባሉ የአርሰናል የማንቸስተር ዩናይትድ እና ሌሎች ክለቦችን የዝውውር ጉዳዮች ለማንሳት ሞክረን ነበር። ለቻናሉ አዲስ ከሆነ ሰብስክራይብ ማድረግ ቻናላችን ቤተሰብ ነው። የደወል ምልክቱንም ደግሞ ተጭነው ሁሌ የሚለቀቁትን የስፖርት መረጃዎችን በዚህ ስፖርት ሲናሪዮ በተባለው ቻናላችን ማግኘት ይችላሉ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ ደግሞ እስከምንገናኝ ስፖርት ቤተሰቦች ቸር ሰንብቱልኝ ባይ ነኝ።